ህይወት ላይ የሚያሰጋ ነገር ነው ብዬ ብዙ ጊዜ ተናግሬው ነበረ። ግን እሱ አይሆንም ብሎኝ ስራው እየሰራን ነበረ። ስለዚህ ፓራላይዝ ሲሆንብኝ ዶክተሮቹን ደግሞ ፓራላይዝ ሊሆን ነው ካሁን በኋላ አገልግሎት የለውም ሲሉኝ በጣም ተከፍቼ ነው በእኔም አትፍረድብኝ ብላ ከአቤል ጋር ጭቅጭቅም ከዛ በኋላ ርቅም ወርዶ ነበረ። የአቤልን ክርሞች አቤልም የሆነ ድርጅት ደግሞ ሙሉ ክፍያው ሸፍነው ውጭ ሀገር ሂዶ ታክሞ እንዲመጣ አድርገውለት ነበር። ውጭ ሀገር ሂዶ ታክሞ አስቻለው ዛሬ ጤነኛ ሆኖ በሰላም ወደ ሀገሩ ተመልሰዋል። በጣም ደስ የሚልና የሚያስደስት ዜና ነው የተሰማው። በዚህ አጋጣሚ ያው አቤልን ብዙ ነገራቶችን ስላጋጠሙት እሱ ለአቤል ብሎ መስዋዕትነት በከፈለው ነገር በጣም ልቡን የተሰበረው ማለት ጭራሽ ያላሰበው ነገር ነው የተሰማው ዛሬ አቤልን። ስለዚህ ዛሬ አስቻለው ቢሮ ድረስ መጥቶ መላ ክረሞችን በጥሩ ሁኔታ ነው የተቀበሉት። በጣም ደስ በሚል ነገር ነው የተቀበሉት። አቤልም ደግሞ ያለው ነገር አውርቶ ሁሉ ነገር ከሀገር ከወጣ በኋላ ሙሉ ሕክምና እንደተደረገለት። ስለዚህ ውድ ቤተሰቦቼ ዛሬ አስቻለው ተሽሎት በሰላም አገሩ ስለገባ አቤልም ሰፕራይዝ አድርጎታል። በጣም ደስ የሚል ነገር ነበር። እኔ አላቅም ሰው አይድንም ፓራላይዝ ይሆናል ተብሎ በዚህ ልክ ድኖ መታየቱ በጣም ትልቅ ነገር ነው። የአቤል ባለውለታው ነው። ብዙ መረጃዎቹን በየቦታው ሂዶ ሰብስቦ የሚያመጣ ጀግና ነበረ። በሆነ አጋጣሚ ነው በእነዚህ ሰዎች እጅግ ገብቶ ፓራላይዝ እንዲሆን ያደረጉት ነበረው። ስለዚህ ድርጅቶቹም የክሩም አባላቶች በሙሉ አቤልም ሆነ ከልብ ምስጋና የሚገባቸው ጀግና ሰዎች ናቸው። ትናንት ፓራላይዝ ይሆናል የተባለ ወንድማችን ዛሬ በዚህ ልክ ድኖ መታየቱ በጣም ደስ የሚል ነገር ነው። ስለዚህ ዛሬ አቤል ቀጥታ አስቻለው ጋር ሂዶ ነበረ። ሚስቱ እንደምታውቀው ስራ እንድትጀምር ተደርጋለች። ድርጅቱ እንደውም በዛ ሰዓት የምታስታውሱ ከሆነ እሱም የሚታከምበት ወጪም ግማሽ ሸፍኖ እሷም ስራ እንደምትጀምር ለ6 ወር ቤት ክራይ እንዲከፍልላትም ቃል ገብቶ ነበር። ሙሉ በሙሉ ማለት ነው። ሙሉ በሙሉ ቃል ገብቶ ነበር። እኔ ቤት ክራይ እሸፍንላታለሁ፣ ምንም ነገር የሚያስቸግራት ነገር የለም፣ በተቻለኝ አቅሜን ቤት ክራይን ለ6 ወር እንከፍላለን፣ እሱም ውጭ ሀገር ሂዶ ታክሞ ሲመጣ ድረስ በተቻልነው አቅም እናግዛታለን ብሎ ነበር። ድርጅቱም ደግሞ ቃሉም አላጠፈም። በስነ ስርዓት ነው እነሱ የተንከባከባቸው። ምክንያቱም ድርጅቱ ለአቤል በጣም የሚወዱት የሚያከብሩት ድርጅት ናቸው። ከአቤል ከጎን ምንም ነገር ቢቸግረው በምንም ነገር ወደ ኋላ የማይሉ ጀግኖች ናቸው። በዚህ ጉዳይ በጣም ደስ ይላል። እነዚህ ለሀገር ተቆርቋሪ የሆኑ ሰዎችና ሀገራቸውን በዚህ ልክ ቀና ደፋ ብሎ የሚሰሩ ጋዜጠኞች ከጎናቸው እንደዚህ ባለ ድርጅቶች፣ ባለ ሀብቶች፣ የመንግስት አካላቶችን ከጎናቸው መሆን ግድ ይላል። እኛም በተቻለን አቅም ሰው አላቅሙ አያደርግም። በተቻለን አቅም ከጎናቸው ሆነን ቢፈልጉት ነገር ሰው እንዳቅሙ እንኳን ቻናላቸው ብናሳድግላቸው ይሄ ትልቅ ነገር ነው። ምክንያቱም እነሱ ምን ያክል ለፍተው ደክሞ እንደሚያመጡት እናውቃለን። ምን ያክል ደክሞ ህይወታቸው መስዋዕትነት ከፍለው ለሰውን ህይወት የሚያድኑ የተቸገሩ ሰዎች የሚረዱ ሰዎች ናቸው። አስቻለው ልክ የአቤል አራያን ተከትለው እንደ አቤል ነው የተቸገሩ ሰዎችን፣ የተበደሉ ሰዎችን፣ በተለይ የአቤል አጎትን በብዙ ነገር የበደላቸው ሰዎችን እነሱን መረጃ ለመሰብሰብ በወጣበት ነው በኃይለኛ ደብድበውት የዱላ ምት፣ የእርግጫ ብዙ ጋርዶችን ተሰብስበው መተውት ነው ፓራላይዝ ይሆናል ከአሁን በኋላ መንቀሳቀስም አይችልም ተብሎ ነው የተነገረው ነበረው። ነገር ግን እነሱ ባሉት ሳይሆን ያው ከፈጣሪ በታች ዶክተሮችም አቅም አላቸው። የመድኃኒታችሁ ሁሉ ነገር ይናገራሉ። ሆነም ቀረ ግን ከሀገር እንዲወጣ አዘዙ። ታክሞ መምጣቱ በጣም ትልቅ ነገር ነው። በጣም ትልቅ ነገር። አሁን እናቱን ደግሞ ያስቻለው እናት ልጄ ካሁን በኋላ የአቤል ድርጅት አይገባም፣ የአቤል ድርጅት ላይ ገብቶ አይሰራም። ምክንያቱም ሁሌ እናት ነኝ፣ እደነግጣለሁ፣ ልጄ የሆነ ነገር ከሆነብኝ ብዬ እፈራለሁ። ስለዚህ ከዚህ ሁሉ ሰቆቀን ልጄ የአቤል ድርጅት ውስጥ ገብቶ አይሰራም፣ አያየውም። በራሱ በተማረው ስራ ፈልጎ በትንሽ ደሞዝ ቢሆን ሰርቶ ሚስቱን ማስተዳደር ይችላል እንጂ
ድርጅት ውስጥ የሚባል ነገር እንዳይገባ ብላ ቃል ሰጥታ ነበረ፣ አስተላልፋ ነበረ። ግን ዛሬ አስቻለው ድርጅቱ ላይ ሆነ ክሩሞቹን አቤልን ያደረገለት አቀባበል፣ ውጭ ሲሄድ ጊዜ ያደረጉለትን ተጽዋቱ ሁሉ ነገር በአይምሮና የሰው ልጅ አይደል የሰው ልጅ ቆም ብሎ ያስባል። ስለዚህ ይህን ያህል የለፉልኝ ለእነሱ እኔ ክጄ ሌላ ስራ አልጀምርም። መልሼ ድርጅቱ ትንሽ አሁን አገር ከገባ ገና 3 ቀን ነው። ትንሽ እረፍት ላድርግና ወደ ስራ እመለሳለሁ። ሌላ ስራ ምንም አይነት ስራ አልሰራም። ይሄ ብጎዳበትም እኔ በጣም ደስተኛ መሆንበት ስራ ነው። ብዙ ሰው ሲያለቅስ፣ ብዙ ሰው ሲቸገር፣ ብዙ ሰው በቤቱ ንብረቱ ተቀምጦ ጎዳና ላይ ወጥቶ ሲያለቅስ የዛን ሰዎችን ደርሰን በማበስ ለእኔ ለህሊና እረፍት ነው። ደስተኛ ነው መሆነው፣ ነፍሴን ያርፋል። ስለዚህ ይሄ ስራ መልሼ ነው መሰራ ነው ብሎ ኖር ከአቤል ጋር ያወሩት። አቤልም ደግሞ ቀጥታ እናቱ ጋር ሄዶ ይሄ ያለውን ነገር ያንዳንዱ ቃል በቃል ነግረዋታል። እኛ ላይ እሱ ብቻ አይደለም ብዙ ልጆች አሉ። ያው አንድ ቀን የቀን ጎደሎ አጋጥሞት ነው በዚህ ልክ የሆነው፣ አሳክመነዋል። ስለዚህ እሱ ታማኝ ልጅ ስለሆነ መረጃዎችን ለመሰብሰብ ደግሞ በጣም ቀልጣፋ ነው፣ በጣም ጎበዝ ነው። ምንም አይነት መረጃ አሳልፎ ለሰው አይሰጥም፣ በታማኝነት ነው የሚሰራው። ያ ስለሆነ እኔም ስለሚያስፈልገኝ ግዴታ በእኔ ድርጅት ውስጥ መስራት አለበት ብሎ ለእናቱም አስፈቀዳት። ስለዚህ እናቱም ደግሞ ይሄ ነገር እሺ ብላ ተቀብላ ወደ ያለችው ነገር እንዲገባ ስራው እንዲጀምር ነው እያደረገችው። ስለዚህ አቤልም በዚህ ደስታ ተውጦ ቀጥታ የሆነ ቦታ ሄዳለሁ ብሎ ተናግሮ ነበረ። ከዛ ሄዶ የቤት ባለቤት አድርጎታል። በጣም ሰፕራይዝ ነው ያደረገው። 50% ከፍሎለት የቤት ባለቤት አደረገው። አስቻለው አይገባኝም ብሎ ነው እምቢ ያለው ነበረው። እኔ ምንም ነገር ሊከፈለኝ አልፈልግም፣ ታክሜ መጥቻለሁ፣ ድኛለሁ። ስለዚህ እኔ ምንም ነገር አልፈልግም፣ ስራዬን እቀጥላለሁ፣ በቤት ኪራይ እኖራለሁ፣ በአንተ ላይ ምንም አይነት ወጪ ለማድረግ አልፈልግም፣ ተወኝ ብሎ ነበረ። ግን አቤልም በምንም ታምር አይሆንም፣ ምክንያቱም አንተ ለእኔ ብዙ መስዋዕትነት ከፍለህልኛል፣ ብዙ ነገር አድርገህልኛል። ይሄ እንኳን ሲያንስህ ነው። ሰው ያቅሙ ነው የሚያደርገው። ስለዚህ አቅም ያደርግ ያለሁ ለምን ሰፕራይዝ ታበላሽብኛለህ? ስጦታዬ ለምን ታበላሽብኛለህ? ግማሽ እኔ እከፍላለሁ፣ ግማሽ አንተ ትከፍላለህ። ስለዚህ መቀበል አለብህ ብሎ ተፈራርሞ የቤት ባለቤት አደረጉት። በጣም ደስ አይልም? በጣም ደስ ይላል። እንደዚህ አይነት ጥሩ ነገር ስትሰሩ በሄዳችሁበት በሆኑ ሰው ይወዳችኋል፣ በተራመዳችሁበት በሆኑ ሰው ይወዳችኋል። ሁሌ ታማኝነት ከእናንተ ጋር ተዋህዶ መቀመጥ አለበት። ታማኝነት ለራስ ነው። ጥሩ ነገር በሰራን ቁጥር ራሳችን መልሶ ነው የሚከፍለን። አቤል መጥፎ ቢሆን ሰራተኞች በሙሉ መጥፎ ይሆኑ ነበር፣ አሳልፎ ይሰጡት ነበር። አቤል ጥሩ ስለሆነ ለሰዎችን ደግ አሳቢ ስለሆነ ጥሩ ነገር ለመስራት ስለሚሯሯጥ ነው ከጎኑ በጣም ጠንካራ ልጆችን ጠንካራ ሰራተኞችን ከጎኑ ሆኖ ይሄ ስራ የሚሰሩት። በጣም ደስ የሚል ነገር ነው። ስለዚህ አስቻለው በመጀመሪያ ደረጃ ሙሉ ጤናህን ተመልሶ ፓራላይዝ ትሆናለህ ብሎ ባወሩበት ድነህ በሙሉ እግርህን በሙሉ ጤናህን አገርህ በመግባትህ ደስ ብሎናል። እንኳን ደስ አለ። ዛሬ ደግሞ ሰርፕራይዝ የተደረገውን እንኳን ደስ አለ። አቤል ደግሞ በሰጠህበት ደግሞ ፈጣሪ ጥፍ ድርብ አድርጎ ይስጥህ። በጣም ደስ የሚል ነገር ነው ያደረከው። ሰራተኞች በዚህ ልክ ስትንከባከባቸው እነሱ የበለጠ ሞር ለአንተ ጥሩ ክብር አንተ እንዲጠብቁ የሚያደርጉ ነገር ነው የሰራኸው። በጣም ደስ የሚል ነገር ነው። የተመካችህ ደግሞ ያደረከው ጥሪም በጣም ደስ የሚል ነገር ነው። እኔ በጣም ደስ ብሎኛል። እኔ እንጃ በዚህ ቪዲዮ በጣም ደስተኛ እንደምትሆኑ አውቃለሁ። ያው አቤል ትንሽ ከፍቶታል፣ ያላሰበው ነገር ስለገጠመው ነው። ምክንያቱም አስቻለው በዚህ ልክ እንትን ይላል አላለም ነበር። ግን ቢሆንም በመጨረሻ እሺ ከብዙ ልፋትና ከብዙ ድካም በኋላ አስቻለው እሺ ብሎ ቤቱ ሊቀበልና ሊፈራረም ወስኖ ተነስተዋል እላቸዋለሁ። በጣም ደስ የሚል ዜና ነው። እንግዲህ ከአሁን በኋላ ምን እንደሚፈጠር አዳዲስ ነገራቶችን እንደሚመጡ እነዚህ መጥፎ የሚሰሩ ሰዎችን እያንዳንዳቸው የእጃቸው እንደሚያገኙ አልጠራጠርም። ምክንያቱም እነዚህ ጀግኖችን ተሽሏቸው ወደ ስራቸው ከተመለሱ በኋላ ምንም ያሰጋ ነገር የለም። አቤልም ስራው ጠንክሮ ይሰራል። ለምን እነዚህ ልጆች ከጎኑ ከሆኑ በኋላ ብዙ ስራዎችን እንደሚሰሩና በጣም ጠንካራ ሆኖ እንደሚሰሩ አልጠራጠርም። ጠንካራ ናቸው። ሲጀመር ከድሮም ጠንካራ ናቸው።
ግን ከጎናችሁ አንድ ጥሩ ያላችሁ ሰው፣ ጥሩ መረጃ የሚሰበስብ ሰው ከጎናችሁ ስታጡ ትንሽ ይከፋቸዋል። እና ዛሬ አቤል ሙሉ ሆነዋል። ያው እያንዳንዳቸውን የተያዙ ስለሆነ በአሁን ሰዓት ጥሩ ረፍት ላይ እንደሚያደርጉ አልጠራጠርም እላችኋለሁ። ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱን። ቪዲዮን ላይክ አድርጉልኝ።